ያው እኔን እንዲሁ ይሄ አድባሩ ሁሉ እኮ ነው ስሜን የሚያውቀው። አያጥል አራሽ ገበሬ ነኝ። አርሳለሁ፣ መነሽራለሁ፣ አዘምራለሁ፣ አጭዳለሁ፣ እህል ወደ ከተማ አልካለሁ። ሰላም እንዴት ናችሁ? ሰላም ብለናል። ዛሬ መስጊድ ሰላም ነው። ሰላም ጤና ይስጥልኝ ቤተሰቦች እንዴት ናችሁ? እንተዋወቃለን ወይ የሚለው ሳምንታዊ ፕሮግራማችን እንሆ ዛሬ ከከተማ ወጣ ብለን እንግዲህ ፕሮግራማችንን እዚህ እናካሂድ ነው። እናንተም ዘና ፈታ እያላችሁ ከኛ ጋር አብራችሁን ቆዩ። ያያጥሌ ቤተሰብ አለ፣ ያያ ጅንኑ ቤተሰቦች አሉ። ከነሱ ጋር ቆንጆ ቆይታ እናደርጋለን ቤተሰቦቻችን። እናንተም ይህንን ፕሮግራም ወዳችሁ ስለምትከታተሉ ከልብ እናመሰግናለን። እንግዲህ ጥያቄዎች አሉን። አያጥሌ አቤት፣ እንዴት ነው? ሰላም ነው። ጅንኑ አቤት፣ እንዴት ነው? ሰላም ነው። ደህና ነን እግዚአብሔር ይመስገን። እንዴት ነው መንገዱ? ኧረ መንገዱማ ምን ስንራመድ አይደል ያደግነው ብለህ ነው? ምን ይሆናል ብለህ ነው? ደህና ነው። ሸጋ ነው ነው ማለት ነው። እናንተስ ሰላም ነው። እኛም እንግዲህ ዛሬ እዚህ ፕሮግራም ስለመጣችሁ ከልብ እናመሰግናለን። ቆንጆ ቆይታ እናደርጋለን። አሪፍ ቆይታ ይኖረናል። ዘና እያልን እንግዲህ እንተዋወቃለን ነው የሚለውን ፕሮግራማችንን ለተመልካቾች እናደርሳለን። እንግዲህ የመጀመሪያ ምንድነው የሚሆነው? ሴቶች እዚህ ትቆዩና በቅድሚያ ግን ራሳችሁን እንድታስተዋውቁ እድል አልሰጣችሁ። እስኪ ከጅንኑ ጀምር። አመሰግናለሁ። ጅንኑ እባላለሁ። አመሰግናለሁ። በቃ ስለ ስራ አንዳንድ ነገር የምትለው ነገር የለም? ስራማ ምን ተመሳሳይ ስራ አለ? አራሽ ገበሬ ነኝ። አርሳለሁ፣ መነሽራለሁ፣ አዘምራለሁ፣ አጭዳለሁ፣ እህል ወደ ከተማ አልካለሁ። በጣም አሪፍ ታጨውጭውልህ። ጅንኑ አያጅንኑ እናመሰግናለን። እግዚአብሔር ያክብርልን። በእውነቱ የጅንኑ ባለቤት ያያጅንኑ ማለት ነው። አዎ የሱስ ጠጅቱ ይባላል። ጠጅቱ ያያጅንኑ ሚስት ነው። በጣም አሪፍ። በምን ስራ ነው አሁን የምትገኘው? እኔ አብሬ እሱ ሻሴዳ አብሬ እሄዳለሁ። የቤት እመቤት። በጣም አሪፍ አጨብጭቡላት። ጠጅቱ አያጥሌ እስኪ ደግሞ እንግዲህ መቼም ስምህን ቀድሜም ቢሆን ጠርቻለሁ። ያው እኔን እንዲሁ ይሄ አድባሩ ሁሉ እኮ ነው ስሜን የሚያውቀው። አያጥሌን የሚለኝ እኔም እንዲሁ ጎበዝ ነኝ። እኔ እዚህ ስራው ላይ አልታመም። እንዲሁ እርሻውንም ሆነ ጫታም እችላለሁ። እውነቴን ነው የምልህ። አዎ ሳርስ በተለይ ይሄ መስኖ እርሻ ምናምን የሚባል ነገር እሱ ላይ ጎበዝ ነኝ እና አርሳለሁ። እኔ እንዲህ በልማት ነው ሰው የሚያውቀኝ፣ ከተማውም ገጠሩም የሚያውቀኝ። አረዘምኩታ ቀጠሯልን። ሰላም ተፈልጋችሁ እና ጎበዝ ነኝ፣ እርሻ ላይ ጎበዝ ነኝ እንልና ጨርሰን ትሄዳላችሁ። እሺ አንድ ሰው ይቀረኛል። ስምሽን ማን ነው? ወይዘሮ አማረች ይባላልው። ወይዘሮ አማረች ምሰራው ያው ቤት ላይ ነው። የቤት እመቤት ነው። ሴቶቹ እንግዲህ ተመልካቾቻችን እንደተናገሩት ይጨምራሉ። እኛ ምን ጨምሯለን? አዲስ ሙሽራ ነን። እኛ ገና አዲስ ሙሽራ ነን። አሁን ቅርብ ጊዜ ነው የተጋባን። በቃ ይሄ ነው እንተዋወቃለን። ፕሮግራም ለእናንተ ነው። በጣም አሪፍ። እንግዲህ እንደተናገሩት ቤተሰቦቻችን ራሳቸውን አስተዋውቋል። አሁን ወደ መጀመሪያው ፕሮግራማችን ከማስታወቂያ በኋላ ስንመለስ ወንዶች ባሎቻቸው ይወጡና የሚስቶች ከኛ ጋር አብረው ቆይታ ያደርጋሉ። እነሱን ከጠየቅን በኋላ ደግሞ እናንተ ተመልሳችሁ ወደ ገቡና ተመልሳችሁ ትመጡና ውጭ ነው የምትቆዩ። አንዴ ለካሜራ እነሱን እንጠይቃቸውና ስለእናንተ ቆዩ ተባለ አይደል? ፕሮግራሙ እንደዛ ነው። ሴቶች ናቸው የሚቆዩ። ሴቶች ይቆያሉ። እናንተ ውጭ ቆይታችሁ ነው። ጥያቄ ነው እሱ። አዎ አያጅን ነው የጨዋታው እንትን አያጅን ነው። ኧረ እኔ ጥያቄ አይደለም። አዲስ ሙሽራ ነን እያልኩ ባርባር ይላታሉ። ብቸኝነት ናት። ይሄ ፕሮግራሙ እንተዋወቃለን ወይ ማለት አሁን እነሱ ሴቶቹን እኛ ስለእናንተ እንጠይቃቸውና ያ ነገር እኮ አብረን ጠይቀን አብረን ቁጭ ብለን መጠየቃችሁ እኮ ውጭ ሆናችሁ ከጠየቅናቸው በኋላ እኛ ደግሞ እንደገና ችግር እንተዋወቃለን ወይ ማለት ነው። አንዴ አያጥሊ ትቀናለህ። ኧረ ይጠይቋችሁ እንግዲህ ችግር የለም። እንዳታስብ አሉ እሱ ጋር ይንከባከባችኋል። ሻይ ቡና እያላችሁ ቆዩ። እንዴት ናችሁ? ደህና እንግዲህ ወደ ፕሮግራማችን ስለመጣችሁ ከልብ እናመሰግናለን። በቅድሚያ እኛም ጥያቄዎችን እንጠይቃችሁና እነሱ ደግሞ የሚሉትን በኋላ እንሰማለን። እንተዋወቃለን ነው ፕሮግራማችን። እንግዲህ ዘና ፈታ እያለ ከናንተ ጋር አብረን ቆይታ እናደርጋለን። ተመልካቾቻችን ጠጁትና አማረች ከናንተ ጋር አብረው ቆይታ ያደርጋሉ። ከባሎቻቸው ጋርም በኋላ አብረን ቆይታ የምናደርግ ይሆናል። ቤተሰቦቻችን እንግዲህ ጥያቄዎችን እንጠይቃችኋለሁ፣ እናንተ ትመልሱልኛላችሁ ማለት ነው። አማረች
ባልሽ የሚወደው ምግብ ምንድነው? እንደው የሚወደው ነገር ሽሮ ነው የሚወደው። ሽሮ የሚወደው ምግብ የለም ከሽሮ ውጭ? በጣም የሚወደው ሽሮ ነው። እንደው ሽሮ አሪፍ አድርጌ ከሰራሁለት ሌላ ምግብ እንደው ብዙም አይታየው። ሽሮ ከበላ ግን እንደው በቅቤዋም ምንም አድርጌ አሪፍ አድርጌ ከሰራሁለት በቃ ሽሮ ነው የሚወደው። በሳምንት ስንት ቀን ይበላል? እንደው ሽሮ ነው የሚበላው። ድንችም ምስርም ስሰራ አንዳንድ ቀን አይበላውም። እኔ አየጥል ያንተን ብዬ ነው እንጂ እኔ ትቻታው ለጣም ነበር። እኔ ካጠገብ የተለየ ተማታውቆና አሁን እንውጣ ብለ ብቻዋን አስቀምጥ የመጣ ምንድነው? ክላ እቺን ለውሻ የተጋገረች ድንቆሮ ቂጣ መሰለሽ ልጅ ማለት ነው። ከበድ ማንም አይነካትም። ቆይ እንግዲህ እኔ አውቃለሁ እኮ ጀመራ ያይዘህ እንትን ልትለኝ ነው አይደል? እስቲ ታትበድ እስቲ ረጋ በል እስቲ። እኔ የምልህ ይሄ ሁሉ እንትን ብሎባል እኮ ምንድነው? ስማኝ ግን ምን አስቦ ነው ውጡ ያለ ያላታችሁ? እኔ ምን አውቄ እናንተ መውጣት አለባችሁ ጠይቋችኋል። እኔ ወዲም በርባር እያለኝ እንስፋቸው እያልኩ ሰውር ስፍ እንስፋቸው እያልኩ ኋላስ ፍዳ አይደል እንዴ? እንዴት አድርጌ ደግሞ እሱን በእኔ እንበስዋል እንግዲህ ምንድነው የሚጠይቃቸው? ግን እኔ ምን አውቄ እንግዲህ ምን ይጠይቃቸው? እኛም ስንገባ ነው የምናውቀው። እኔ ምን አውቃለሁ? አልተነገረኝም። እንዴ ሽሮ አልሰራሽም ወይ ነው የሚለኝ። ሽሮ በጣም ይወዳል። በጣም አሪፍ። እስኪ ጠጅቱ ባልሽ ምን አይነት ምግብ ነው የሚጠቀም? እሱ የሚወደው ነገር እንደው ዱባ እህት እንደው ዱባ ሰንጠቅ አርጌ ጣዳገ ጨውቱን ጣል አርጌ ስሰጠው አቤት ደስ ሲለው እንደው ሌላ ምግብ አላቀረውለት ይወዳል። የዘወትር ምግቡ ነው ዱባ። እንደው ዘወትር እሷን ብሰጠው ነው ደስ የሚለው። ይሄን ሽሮ ምናምን እንደው አታምጭብኝ ነው የሚለው። አንቺ ግን ሌላ ምግብ ለመስጠት ምናምን አታስቢም? አረ እንደው አስባለሁ እንደው እሱ የሚወደውን ነገር መስጠት ደስ ስለሚል አንዳንዴ ምን አለ መሰለሽ አሁን ለጤናም ጥሩ ነው የሚባለው ምግብ ሲቀያየር ነው። ይሄን ነገር አንቺ አልሞከርሽ? እንደው ሽሮይቱን እንሰጣዋለሁ ድንችቱን እንሰጣዋለሁ ግን እንደው ዱባ ነው ደስ የሚለው። በጣም አሪፍ። እንግዲህ ዱባ ብላለች ጠጅቱ። አማራች ደግሞ እንግዲህ እንደሰማችኋት ሽሮ ብቻ ነው የኔ ባል በጣም የሚወድ ብላለች። ሲያቆላምጥሽ ማን ብሎ ይጠራሻል? ሸጋ ስታገኝ ሸጋ እስካገኝ ነው የሚለኝ። ሸጋ እስካገኝ በጣም የሚገርም ነው። አዲስ ነው፣ ያልተለመደ ስም ነው። በጣም የሚገርም ነው። እንዴት ይሄን ስም አወቁ? ማለት እንዴት መረጠልሽ? እኔ እንዲሁ አላውቅም። እንዲሁ ማን ነው ሁልጊዜ ለምንድን ነው ሸጋ እስካገኝ የምትለኝ? ስለ አንድ ቀን ሲገባሽ ታውቂዋለሽ ይለኛል። ሸጋ እስካገኝ ሚስጥሩን ትርጉሙን አልነገረሽም? ትርጉሙን እንዲሁ አልነግረኛል። እንዲሁ እስኪገባሽ ድረስ ዝም ብለሽ ልጥራሽ ነው የሚለኝ። በጣም አሪፍ። እንግዲህ ሸጋ ስታገኝ ተብላ ነው በባሏ የምትጠራ። በጣም ደስ የሚል ያልተለመደ ግን በጣም ቆንጆ ስም ነው። ለእሷ ብቻ የተሰጣት ይመስለኛል። ከዚህ በፊት ሰምቼው አላውቅም ስሙን። እንግዲህ ወደ ሁለተኛው ስንመጣ አንቺስ ጠጅቱ ማን ብሎ ይጠራሻል? ባለቤትሽ አያጅል ነው? ባለቤት የሚጠራኝ አይንዬ ብሎ ነው የሚጠራኝ። አይንዬ? አዎ እንዴው አይንዬ ነው። ቤተሰቦች ይህን ስም እንዴት አሰበው? እንዴው አይንዬ ለምን ትለኛለህ ምናምን ስለው አንዳንዴ እንደው ቁጭ ብዬ ሳወራው ያ እንዳይኔ ብሌን ነው ማይሽ ይለኛል። በጣም የሚገርም ትርጉም ነው። እንግዲህ እንደሰማችኋቸው ቤተሰቦቻችን አማራችን ሸጋ እስካገኝና ጠጅቱን ደግሞ ባሎቻቸው አይንዬ ብለው እንደሚጠሩ ተናግረዋል። እንግዲህ እንዳይዘባርቁ። እኔ ግን እሷን ምንም ይጠይቃት ምንም አትሰሰት። ግን የመጀመሪያ አሽነው ወይ ብትባል አግኝተባታል? ያጂንኑ እንደሳከርክ ነው ሞክረህ? ኧረ አይደለም። እኔ ግን አግኝቼባታለሁ። እስቲ እኔም ልሞክር። እስካሁን እንኳን አልሞከርኩም። እንዴ አለች እንዴ ሙትላለች ሲያሰኘኝ ለሰጪ ሌላስ እንትን አለባት ምንድን ጥላሸት ነው አይነ ጥላ የሚባል ይገርግር ይገረግራል። ያንገረግራል። እና እናንተማ አልተግባብታችሁም። አዲስ አይደለም እሱማ መችስ ብለን እና አስተዛሪ ቢሆንም እንዴ አይደለም የጥንባሳ የዳርኳችሁ እስካሁን እንዴት ይደርሳል? የትም አይደለም። ያለውን እውነቱን ከባሎቻቸው እንሰማ ይሆናል። በኋላ እንተዋወቃለን ወይ ፕሮግራም እንደቀጠለ ነው። አሁንም የመጨረሻ ጥያቄያችን ነው። የመጨረሻ ነው። አሁን እንግዲህ ባሎቻችሁን ጠርተን ደግሞ እነሱን እንጠይቃቸዋለን። ልጅ ቢወልድ የሚወድ ሴት ወይስ ወንድ? በጣም እንዲሁ ሁሉ ጊዜ እንዲሁ ልጅ ቢወልድ ብሎ የሚያስብ ሴት ነው። ሴት? አዎ እንዲሁ ሴት። ምክንያቱም ልትነግሪኝ ትችያለሽ? እንዲሁ ሁሉ ጊዜ ሴት ነው የሚለኝ። እንዲሁ ሴት ካልወለድሽልኝ ነው የሚለኝ። አሁን ወልዳችኋል እንዴ? እስካሁን አሁን አንድ ወንድ ልጅ አለን። አንድ ወንድ ልጅ እና እሱም ሴት አድርጎልኝ ቢሆን ይላኛል። የመጀመሪያው? አዎ አሁንም ሴት ነው የሚለኝ። በጣም ደስ ይላል። ግን ምክንያቱን አልነገረሽም? አልነገረኝም። አይ አብረን እንጠይቀዋለን በኋላ ሲገባ። እሺ ጠጅቱ
ቆይ እኔ ምን አሸንፋለሁ አላሸንፍም ቆይ የለህ ልሞክርልህ እንዴት ይልኝ ልሞክርልህ እኔ ልሞክርልህ ታውቃለህ ሙና ነው እኔ ልሞክርልህ ወርጉዲያ እሙት አትጅል ዛሬ ማታ ሳትሞክር አታድርክ ጅኑን እንጣላለን ተነግረ ተስጠኝ እንጂ ለሞክሩ አንሽ አይደለም ግን ቆይ እንጂ ምንድን ቢጠይቃታውን ምንድን ትመልሳለች ሙሉን ነግሬያታለሁ በደንብ አስረግጫ አስተካክያት ነው እኔ ግን ማለት ነው አሸንፍ የዘይቱን ከተሸለው እንቆጀለህ እንቆለለጭህ እያልኩ ነው መድ አንተ ታሽንፍ እንደው አንተ ዛሬ ካሽነፍከኝ እኔ መቀመቅ ወርዳለሁ በቃ መቀመቅ አዎ ለምን ወንዙን ወርዳ አትድም አምሯ እኮ ነጠራ አምሮ ያላት ናት ተምራለች እኮ እኔ ወይ ተምራለች እኮ ተምራለች እኮ እስከ 7 ዘልቋታል እስከ 7 አንተ እስከ ስንት ተስተማርክ እኔማ ታራት ነው ያስቀረኝ መጣፍና መንበብ ከቻልክ አብረን አይ አንተ 4 ስታቆም እኔ እኮ 10 ጨረስኩ አንተ እኮ 4 ስታቆም እኮ የባብሰላይ ተኮነሩ ተቀ ልጅ ቢወልድ ባልሽ ወንድ ወይስ ሴት ቢሆን ደስ ይላል? ወንድ ምክንያቱም ነገሮች አውቀት እንደው ምክንያቱም ስጠይቀው ወንድም የለውም ወንድም ስለሌለው እንደው ወንድ ቢሆን ልጃችንና የሚል እኔ ደግሞ ሴት ነው ደስ የሚለኝ ግን የሱን ፍላጎት ስለሆነ ወንድ ቢሆን ደስ ይለኛል እናንተ ገና ሙሽራ ገና መጀመሪያ ልጅ ወንድ ቢሆን ደግሞ አያጀነኑ በጣም ደስ ይለዋል እንግዲህ ወንድ ብላለች ጠጅቱ ባሏ የሚመኘው ወይም ደግሞ የሚፈልገው ወንድ ልጅ ብትወልድ ነው አማረች ሴት ቢወልድ ባሌ በጣም ደስተኛ ይሆናል በጣም ደስ ይለዋል ብላለች ጠጅቱ ደግሞ ወንድ ቢወልድ በጣም ደስተኛ ይሆናል ብላለች ሌሎችም የጠየቅናቸውን 3 ጥያቄዎች ከባሎቻቸው ጋር ደግሞ ያለውን ነገር እውነታውን እንሰማለን የባብ ሰራይ አትል ለጃኮ ወረቀቱ ላይ ግን እስከዛሬ ባብ ትፈራለህ ለምረምፈር እንዲያርግ ነው የሚይዘው እንዲያርግ ሰሩ ላይ ተሩጣ እንዴት ነው እንዲያርግ አንቀግሩቡ አንተ እስከ 10 ሄድክ እኔ ታራት ተቆረጥኩ የት ነው ያለነው አንድ ላይ እዚች አረ በሞራኒ አረ ሞራኒ እኔ እኮ እኔ ግን አሁን እንትን ላምራስም ሲባል አያጥልያ ይሁን የድርዳኛም ሲባል አያጥልያ የተስተማረ ሰው አያጥልያ ካቢኔም ብዙ ነገር ሲባል አያጥልያ ይሁን ነው መባል የተማረ ጣፊም ደንብም ሲባል አያጥልያ ይሁን ነው ለምን እስከ 10 ተስተምረ አንተ ግን ምን ጠቀመህ ነው ፎርካት ምን ጠቀመህ እንትን እውቀት ዘልቆኛል አያት ዛሬ በቃ እውቀታችን ዛሬ ይለያል ጠረን አቤት አለች